ጤና ይስጥልን የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 7 ሰዓት ነው። ዜና ኢትዮጵያ ከአጀንዳ ዘገባው ጋር ተመልሷል። በምዕራፍ 2 የተለያዩ የሀገር ውስጥ ጉዳዮችን በስፋት የምንመለከት ይሆናል። አብራችሁን ዝለቁ። እኔ ሮዛ መኮንን ባልደረባዬ ሰለሞን ኃይለ ኢየሱስ አብረናችሁን ቆያለን። ያዝናቸውን ርዕሰ ጉዳዮች ግን እናስተዋውቃችሁ። የብልጽግና ፓርቲ የ2018 የበጀት ዓመት የ6 ወራት የሥራ አፈጻጸም ግምገማ መድረክ በማዕከላዊ ኢትዮጵያ ክልል ማካሄድ ጀመረ። ምሁራን በኢትዮጵያ የብልጽግና ጉዞ ውስጥ የጎላ ተሳትፎ በማበርከት ከታሪክ ተወቃሽነት መውጣት እንዳለባቸው ተገለጸ። በኦሮሚያና ቤንሻንጉል ጉሙዝ ክልሎች አጎራባች ዞንና ወረዳዎች ተፈናቃዮችን መልሰው ማቋቋም በሚቻልበት ዙሪያ በነቀምቴ ከተማ ውይይት ተካሄደ። በሆረ ጉድሩ ወለጋ ዞን በዚህ ዓመት በ86,000 ሄክታር መሬት ላይ የተፋሰስ ልማት ስራ እንደሚከናወን ተገለጸ። በ35ኛው የአፍሪካ ዋንጫ ግብጽና ሴኔጋል ዛሬ ምሽት 2 ሰዓት ላይ የሚያደርጉት የግማሽ ፍጻሜ ጨዋታ ይጠበቃል። ከስፖርት የመረጥነው ጉዳይ ሆኖ ይቀጥላል። ዜና ኢትዮጵያችን ወደ እናንተ እየደረሰ ነው የሚገኘው። የተወደዳችሁ ከያዝናቸው ጉዳዮች ተጨማሪ ማብራሪያ የሚያስፈልጉትን በተመለከተ ሪፖርተሮቻችን እንደዚሁም እንግዶች በዚህ ጉዳይ ላይ ሀሳቦቻቸውን የሚያነሱልን ርዕሰ ጉዳዮች መርጠናል። የትኞቹ እንደሆኑ እናስተዋውቃችሁ። በቀጥታ መስመራችን ላይ ከሚገኙት አድላርገን ማለት ነው። በቀጥታ መስመር በቀዳሚነት የሚታየው ወንደሰን አፈወርቅ ነው። ወንደሰን አፈወርቅ የብልጽግና ፓርቲ 2018 በጀት ዓመቱን የ6 ወራት የሥራ አፈጻጸም ግምገማውን በማዕከላዊ ኢትዮጵያ ክልል ማካሄድ ጀምሯል። በአካባቢው የተደረጉ ጉብኝቶችም አሉ። ግን እዚህ የብልጽግና ጉባኤ 6ኛ ወር ግምገማ ላይ ትኩረታችንን አድርገን ተጨማሪ የሆኑ ሀሳቦችን የምንጋራው ይሆናል። ሌላኛው ባልደረባችን ባየ ሙላት ነው። የአፋር ባህላዊ ሕግ ማዳአ በመንግስታቱ ድርጅት የትምህርት የሳይንስና የባህል ማዕከል ለማስመዝገብ ጥረቶች እየተደረጉ ነው። ይህን የተመለከተ የስራ መግለጫ ዛሬ ተሰጥቷል። የተነሱ ዋና ዋና ሀሳቦች ምንድናቸው የሚለውን እያጋራን ቆይታ የሚያደርግ ይሆናል። ሌላኛው የምናነሳው ዛሬ በዋና የአጀንዳነት ጉዳያችን ለሀገር እድገት፣ ለሀገረ መንግስት ግንባታ፣ ለብሔራዊ ጥቅም የምሁራን ሚና እስከምን ድረስ ሊዘልቅ ይገባል የሚለውን ሀሳብ በአጀንዳ ጉዳያችን ፈትሸዋለን። ይህን አስመልክቶ ተጨማሪ የሆኑ ማብራሪያ ሊያደርሱን የማህበራዊ ሳይንስ ምሁር የሆኑት ዶክተር ብርሃኑ ሌንጂሶ እዚህ ስቱዲዮአችን ይገኛሉ። ከጥቂት ደቂቃዎች በኋላ እንዲመተው ሀሳቦቻቸውን የሚያጋሩን ይሆናል። ሁሉንም ዘገባዎች የተከታተላችሁ አብራችሁን ዝለቁ። በዘንድሮ ዓመት ምክክርና ምርጫ በአንድ ወቅት ላይ ይመጣል። ምክክር ኮሚሽኑን በአንድ በኩል እያስካሄድክ ነው፣ በሌላ በኩል ደግሞ ምርጫውን እያስካሄድን ነው። በዚህ ከቀውስ ምዕራፍ ውስጥ እየወጣን ለመምጣቱ በጣም አመላካች ነው ብያለሁ። ኢትዮጵያ ላይ እንደ ሀገር ሩል ኦፍ ዘ ጌም ሴት አድርገን ወደ ምርጫ ስንመጣ በተቀመጠው ህግ ነው የምንጫወተው። ምርጫ እንደሚታወቀው ፔሪዮዲክ ነው፣ በየ5 ዓመቱ ጠብቆ የሚመጣ ነው። ይህ ሀገራዊ ምክክር ግን ፔሪዮዲክ አይደለም። ምርጫ ሊያደርግ የሚችለው ወይ መንግስት ያስቀጥላል ወይ መንግስት ይቀየራል። ይሄ መንግስትን የማስቀጠል ነው ምርጫ፣ ያ ግን ሀገርን የማስቀጠል። ሌላስ የተጨመረ አጀንዳ ይኖር ይሆን? አሁን ቅንነት ነው ኢትዮጵያ ፖለቲካ ውስጥ በጣም ወሳኙ ነገር። ነገን ነው የምታስበው ወይንስ ዛሬ ጋር ባለው ነገር ላይ ተመርክዞ የፖለቲካ ትርፍን ነው የምታሰላው? በረሃ የሚያስወርድ ጫካ የሚያስገባ ችግር የለም፣ ግን በጠረጴዛ ዙሪያ የምንፈታው ግን ችግር አለ። ምን የሚሉ አስተያየቶችን እየሰማን ነው። ምርጫው ተቀዛቅጿል። እነዚህ ኃይሎች አስገድደው ኢትዮጵያ ውስጥ የሽግግር መንግስት ይመጣል የሚል ተስፋ ነበር። በምርጫ ሳይሆን የሆነ በመዋጮ ምናምን መንግስት ሲመሰረት እዛ ውስጥ ሚና ይኖረናል የሚል ትልቅ እምነት አለ። ወደ ምርጫ ሜዳ ሲገቡ ምን ይዤ ነው የሚቀርበው፣ ምንድነው ማተርፈው፣ ምን አይነት ስልት ነው የምጠቀመው የሚለውን ያስባሉ። ምርጫን ዲሞክራሲያዊ የሚያደርገው እኔ መንግስት ነው ብያለሁ። ምርጫን ዲሞክራሲያዊ የሚያደርገው አንድ ከመንግስት ጋር የሚፎካከሩ የፖለቲካ ፓርቲዎች፣ ሁለት ደግሞ በቀዳሚነት ህዝብ። በሌላ መንገድ መንግስታዊ ስልጣን እናገኛለን ብለው ሲጠብቁ ስለነበር አሁን በጣም እያዩ ሲመጡ በዛ መንገድ መንግስታዊ ስልጣን ማግኘት እንደማይቻል አውቀዋል። ግን ደግሞ ምርጫው ላይ ትርጉም ያለው እንቅስቃሴ ለማድረግ ደግሞ የረፈደባቸው ይመስለኛል። ሀሳባቸውን ለህዝብ የሚሸጡበት ከበቂ በላይ ፕላትፎርም አለ። ሀሳብ ካላቸው ከመንግስት የተሻለ ሀሳብ፣ የህዝብን ቀልብ መግዛት የሚችል ሀሳብ፣ ህዝብን ማሳመን ይኖርባቸዋል ሀሳብ ካለሱ
ወደ ቀዳሚው ዘገባችን ናምራ። የብልጽግና ፓርቲ ምክትል ፕሬዝዳንትና ዋና ጽህፈት ቤት ኃላፊ አደም ፋራህ የገጠርና የከተማ ልማት በተቀናጀ ሁኔታ እየተሰራ መሆኑን ገለጹ። የብልጽግና ፓርቲ አመራሮች በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በቡታጅራ ከተማና በስልጤ ዞን ወራቤ ከተማ የተሰሩ የልማት ስራዎችን ጎብኝተዋል። ወንደሰን አፈወርቅ የብልጽግና ፓርቲ ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት ኃላፊ አደም ፋራ እንዲሁም የብልጽግና ፓርቲ የክልልና የከተማ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊዎች በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በቡታጅራ ከተማና በስልጤ ዞን ወራቤ ከተማ የተሰሩ የተለያዩ የልማት ስራዎችን ጎብኝተዋል። አመራሮቹ በዞኖቹ በኢንዱስትሪ፣ በአረንጓዴ ልማት፣ በተቀናጀ ግብርና፣ በሌማት ትሩፋት እንዲሁም በገጠርና ከተማ የኮሪደር ልማት የተሰሩ ስራዎችንም ተዘዋውሮ ተመልክተዋል። በአጠቃላይ በጉብኝታችን ያየነው የማዕከላዊ ኢትዮጵያ ክልል በሁሉም ዘርፎች ፈጣን የልማት ጉዞ ላይ እንደሚገኝ ነው። በአጠቃላይ ከጉብኝታችን ያየነው መሪ ፓርቲ ምርጥ ሀሳቦችን በየአካባቢ ያሉ እምቅ አቅሞችን ለመጠቀም የሚያስችል አካባቢን ከመለወጥ አልፎ ሀገርን የሚያበለጽግ ሀሳብ ይዞ ከቀረበ የግል ሴክተሩ ህዝቡ የድርሻውን ለመወጣት ዝግጁ መሆኑን ቁርጠኛ መሆኑን ነው ያየ ነው። ገጠሩ የሀገሪቱ ክፍል ተዘንግቶ የሚረጋገጥ ብልጽግና የለም ያሉት አቶ አደም ፋራ የገጠርና የከተማ ልማት በተቀናጀ ሁኔታ እየተሰራ እንደሚገኝም ገልጸዋል። እንዲህ ብልጽግና ፓርቲ በኢትዮጵያ ሁለንተናዊ ብልጽግና የማረጋገጥ ራዕይ አለው። ይሄ ሊረጋገጥ የሚችለው በከተማ አካባቢ በምንሰራው ስራ ብቻ አይደለም። አብዛኛው ህዝባችን የሚኖርበትን አብዛኛው የሀገራችን አካባቢ የሆነውን ገጠሩን ዘንግተን እንደ ሀገር የምናረጋግጠው ሁለንተናዊ ብልጽግና አይኖርም። ከዚህ አኳያ በሁሉም ዘርፎች ለገጠርና ለከተማ እኩል ትኩረት ሰጥተን እየሰራን እንገኛለን። እንደ ሀገር ሁለንተናዊ ብልጽግና ለማረጋገጥ ትልቅ ድርሻ ያለው ጉዳይ ነው። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ እንዲሁም ስልጤ ዞኖች በተደረገው ጉብኝት ብልጽግና ፓርቲ የያዛቸው እቅዶች ወደ መሬት ወርደው ህብረተሰቡን ተጠቃሚ ማድረጋቸውን መመልከታቸውን የሚናገሩት ሌሎች የፓርቲው አመራሮች በበኩላቸው በተለያዩ ዘርፎች እየተከናወኑ ያሉት እነዚህ ተግባራት ለሀገር ሁለንተናዊ ብልጽግና ከፍተኛ ድርሻ እንደሚኖራቸውም ገልጸዋል። በዚህ ስፍራ ላይ የምናየው የስራ እድል ፈጠራ ነው። በጣም በርካታ ወጣቶች ናቸው በዚህ ስራ ላይ ተሰማርቶ ስራ አግኝቶ እየሰሩ ያለውና እንደዚህ አይነት ኢንዱስትሪ የማስፋት ስራ በሚሰራበት ጊዜ በርከት ያለ የሰለጠነም የተማረ የሰው ኃይል ወደዚህኛው ኦብዞርቭ ያደረገ ለሀገሪቷ ትልቅ አስተዋጽኦ የሚያበረክቱ ኢንዱስትሪዎች ናቸው። እንደዚህ እየሰፉ ከሄዱ በሌማት ትሩፋት እንዲሁም ደግሞ በማኑፋክቸሪንግ በኢንዱስትሪዎችን በማኑፋክቸሪንግ እንዲለማ የሀገር ውስጥ ከውጭ የምናመጣው እዚህ እንዲመረት የማምረት አቅማችን ደግሞ ወደ ውጭ እንድንልክ ሃርድ ከረንሲ እንዲገኝ የስራ እድል ፈጠራ እንዲኖር የሚለማው ልማት ደግሞ የአካባቢውን ህዝብ ይዞ የሚያድግ በሚሆን መልኩ ነው ፋብሪካዎች እየተገነቡ ያሉት። በተለይ ደግሞ የሴቶች ተሳትፎ ባየንበት አካባቢ 60-80% የሚሆን ሴቶች የሚሰሩበት አካል ጉዳተኞች የሚሰሩበት ስለሆነ አካታች ነው። ብልጽግና አካታችነትን ነው ያው የሚከተለው። ከዚህ አኳያ የተሳካ ስራ ነው። ያን ብቻ ሳይሆን ከማር የሚያረሙ ንብ የሚያነቡ አሉ። በጣም ዘመናዊ በሆነ ወጣት ተደራጅተው የሚሰራበት ነው። ይሄም በግብርናው ሁለንተናዊ ግብርና ውስጥም በራሱ ብዛ ዘርፍ አለው። ግብርና አትክልትና ፍራፍሬ አለው፣ ቡና አለው፣ ግብርና አለው፣ እንስሳት እርባታ አለው፣ ንብ ማነብ አለው። ይሄን ሁሉ አጠቃሎ እየሰራ ስለሆነ በትክክል የብልጽግና ጎዳና ላይ መሆኑ አመላካች ነው። በአጠቃላይ የግብርናው፣ የገጠር ትራንስፎርሜሽኑ፣ የኢንዱስትሪ ትራንስፎርሜሽኑ፣ የቱሪዝም፣ የከተማ ትራንስፎርሜሽን ስራዎች ተደምረው መሬት ላይ ተግባራዊ እንቅስቃሴዎች ተገብቷል። በየደረጃው አመራሩ በባለቤትነት እየሰራ ነው። ባለሀብቱን ህዝቡን አስተባብሮ እየሰራ ነው እና ህዝብና መንግስት ተቀራርበው መስራት ሲጀምሩ እየመጣ ያለው ለውጥ ተስፋ የሚሰጥ ነው እና የተጠናክሮ መቀጠል ያለበት እንደሆነ መሬት ላይ ተመልክተናል። ሁላችንም ኢትዮጵያውያን በዚህ መልክ ተሳስረን ተሰናስለን ከሰራን እንደ ሀገር የጀመርነውን ሁለንተናዊ ብልጽግናን የማረጋገጥ ጉዟችን በአጭር ጊዜ ማሳካት እንደምንችል 2023 በፊትም ማሳካት የሚያስችሉ መሰረት የጣሉ ፕሮጀክቶችን ያየን መሆኑን ለመግለጽ ፈልግ። የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ግምገማ በሆሳና ከተማ መካሄድ ጀምሯል።
እዚህ ጉዳይ ልናቆያችሁ ነው። በሌላ ዜና የብልጽግና ፓርቲ 2018 የበጀት ዓመት የ6 ወራት የስራ አፈጻጸም ግምገማ መድረክ መካሄድ ጀምሯል። በመድረኩ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊው አደም ፋራህን ጨምሮ የዘርፍ ኃላፊዎች፣ የሁሉም ክልሎችና ከተማ አስተዳደሮች የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊዎች እንደዚሁም የፓርቲው ከፍተኛ አመራሮችም ተገኝተዋል። መድረኩ የፓርቲ ስራዎች የሚገመገሙበትና የልምድ ልውውጥ የሚደረግበት በክልሉ ያለው የፖለቲካ ሁናቴ ደግሞ በጥልቀት የሚፈተሽበት በሂደት የገጠሙ ተግዳሮቶችን ለመፍታት የሚያስችል ደግሞ አቅጣጫ የሚቀመጥበት እንደሆነም አደም ፋራህ ገልጸዋል። ለህዝብ ቃል የተገባውን በውጤታማነት ለመፈጸም የፓርቲ ስራዎች ቁርጠኝነት የሚታደስበት በቀጣይ ሀገራዊ ምርጫ ደግሞ በተያዙ ግቦች ላይ የሚፈተሽበት በስኬት ከማጠናቀቅ አንጻር የታየበትም ስለመሆኑ አስታውቋል። አደም ፋራህ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ መካሄድ የጀመረው ይሄው የብልጽግና ፓርቲ 2018 የበጀት ዓመት የ6 ወራት የስራ አፈጻጸም ግምገማ መድረክ ታዲያ ዛሬን ጨምሮ ለተከታታይ 3 ቀናት የሚካሄድ ይሆናል። እዚህ ጉዳይ ልናቆያችሁ ነው። የተወደዳችሁ ተጨማሪ መረጃዎችን ሊያደርሰን ዘጋቢያችን ወንደሰን አፈወርቅ ከስፍራው በቀጥታ መስመራችን ላይ ነው የሚገኘው። ወንደሰን ሰላም ላንተ፣ እንደምን ቆየህ? የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊው አደም ፋራህ መድረኩን በተመለከተ ያስተላለፉት መልእክትና እየተነሱ ያሉ ዋና ዋና ጉዳዮች ምንድናቸው? ንገረን እስኪ። መልካም ቀደም ሲል አንተም ስታነሳው እንደነበረው ሰለሞን የብልጽግና ፓርቲ የ2018 ዓመት የ6 ወራት ያፈጻጸም ግምገማ ነው እየተካሄደ የሚገኘው በዚህ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ማለት ነው። እንግዲህ የተለያዩ ጉዳዮች የሚነሱበት መድረክ ነው። በተለይ ባለፉት 6 ወራት የፓርቲ ስራዎች ምን መልክ ነበራቸው የሚለው የሚታይበት ነው። በተለይ ደግሞ ዋና ዋና የሚባሉ የፓርቲ ስራዎች ምን ላይ ነው ያሉት የሚለው በስፋት የሚታይበት መድረክ ነው ተብሎ ይጠበቃል። ከዛ በተጨማሪነት እንደሚታወቀው ሀገራችን በቀጣይ ሀገራዊ ምርጫ ታካሂዳለች በቅርቡና ከዚህ ምርጫ ጋር ተያይዞ የብልጽግና ፓርቲ እንግዲህ ድርብ ኃላፊነቶች ያሉበት ፓርቲም ጭምር ነው። በምርጫው ይወዳደራል፣ ያው አሸናፊ ለመሆንም ይሰራል። ከዛ በተጨማሪነት ደግሞ ሌሎች የሚጠበቁበትም ነገሮች አሉና ከዚህ አንጻር እንግዲህ ድርብ ኃላፊነቶች አሉበት ፓርቲውና ሀገራዊ ምርጫው እንግዲህ ፍትሃዊ እንዲሆን ነጻ እንዲሁም ደግሞ በህብረተሰቡ ዘንድ ታማኒነት ያለው ምርጫ እንዲሆን ከማድረግ አንጻር የተለያዩ ስራዎች ይጠበቃሉና እነዚህም በተመለከተ እንዲሁ ውይይቶች፣ ምክክሮች የሚደረጉበት መድረክ ነው ብሎ ማንሳት ይቻላል። ከዛ በተጨማሪነት ቀደም ሲል አንተ ያነሳቸውን ሀሳቦች ጨምሮ በተለይ ፓርቲውን ውስጥ አደረጃጀቱን ከማጠናከር አንጻር በተለይ ደግሞ ውይይቶች እንዲሁ ይደረጋሉ ተብሎ ነው የሚጠበቀው። ከዛ በተጨማሪነት በተለይ ዛሬ አቶ አደም ፋራህ ያነሷቸው ጉዳዮች አሉ ከብልጽግና ፓርቲ ጋር ተያይዞ እንግዲህ ፓርቲው በተለይ ሙሉነት ላይ የተመሰረተ ሀሳብ ያለው ፓርቲ ስለመሆኑም ነው እንዲሁ በመድረኩ ላይ ሲያነሱ የነበሩት። ከዛ በተጨማሪነት በሀገሪቱ በተለይ የተለያዩ ስራዎችን ሰርቷል፣ ለሁለንተናዊ ብልጽግና የሚሰራ ፓርቲ ስለመሆኑም እንዲሁ በመድረኩ ሲያነሱ ነበር። ከዛ በተጨማሪነት እንደሚታወቀው በሀገራችን በተለይ አሰባሳቢ ትርክት ጋር ተያይዞ ችግሮች ነበሩ ከዚህ ቀደም። በዚህ ላይ ከመስራት ረገድ ክፍተቶች አሉበትና ይህንን በተለይ አሰባሳቢ ትርክትን ከመገንባት አንጻር ፓርቲው የራሱን ነገር ይዞ የመጣና በዚህ ላይ እየሰራ ያለ ስለመሆኑ ነው እንዲሁ በመክፈቻ ንግግራቸውም ላይ ሲያነሱ የነበሩት ማለት ነው። ከዛ በተጨማሪነት በተለይ የሁሉም ኢትዮጵያዊ ፓርቲ ስለመሆኑ ነው እንዲሁ ያነሱት። ሁሉም ኢትዮጵያን የሚሳተፉበት ፓርቲ ስለመሆኑ እንዲሁ አንስተዋል። በሌላ በኩል ደግሞ በተለይ ማዕከላዊ ኢትዮጵያ ክልል በቅርቡ የተመሰረተ ክልል ነውና በዚህ ክልል በተለይ በጣም ፈጣን ለውጦች መመዝገባቸውን እንዲሁ አንስተዋልና ይህም በተለይ ከፓርቲው እንዲሁም ደግሞ ከአመራሩ ቁርጠኝነት ጋር የተያዘ እንደሆነ አንስተዋል። ቀደም ሲልም በተመለከትነው ዜና በተለይ በስልጤ ዞን እንዲሁም ደግሞ በምስራቅ ጉራጌ ዞን የተለያዩ የልማት ስራዎችን ጎብኝተዋልና በጣም አመርቂ ውጤቶች የታዩበት ውጤታማ ስራዎች የተሰሩበት ክልል ስለመሆኑ እንዲሁ አንስተዋል ማለት ነው። እንግዲህ እንዳጠቃላይ በተለይ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድርም በመድረኩ ላይ ንግግር አድርገው ነበር ዶክተር እንዳሻው ጣሰውና በተለይ ክልሉ ያለፈበትን ሂደት አስረድተዋል። አሁን የተሻሉ ውጤቶች በክልሉ እየተመዘገቡ እንዳሉም እንዲሁ በመድረኩ አንስተዋልና ጠቅለል ተደርጎ መድረኩ ሲነሳ እንግዲህ እነን ይመስላል። ባልደረባችን ወንደሰን አፈወርቅ ከስፍራው ተጨማሪ መረጃዎችን ስላጋራህ እናመሰግናለን። መልካም ቀን።
ዜና ኢትዮጵያችን ወደ አጀንዳ ጉዳዩ ተሻግሯል። የዛሬው የአጀንዳ ጉዳያችን ለሀገር ግንባታ ለብሔራዊ ጥቅምና ለዘላቂ ሰላም የምሁራን ሚና እስከምን ድረስ በስፋት የምንዳስሰው ይሆናል። ከዛ ጋር ወደ ተገናኘ ዘገባ ልምራችሁ። ምሁራን በኢትዮጵያ የብልጽግና ጉዞ ውስጥ የጎላ ተሳትፎ በማበርከት ከታሪክ ተወቃሽነት መውጣት እንዳለባቸው ተገለጸ። የሀሳብ ባለቤቶች ምሁራን ናቸው የሚለው የመደመር መንግስት በሀገርና በትውልድ ግንባታ የማይተካ ሚና እንዳላቸው ያምናል። ይመራደም እንደ ሻማ ቀልጠው ለሌሎች ብርሃን እንዲሆኑ ኢትዮጵያ ካላት አንጡራ ሀብት ቀንሳ በብዙ አስተምራቸዋለች። አውቀው ትውልድን እንዲያሳውቁ የእውቀት ባለቤት ያደረገቻቸው እነሱ ልጆቿ ደግሞ ጽንሰ ሀሳብን ወደ ተግባር ቀይረው የበለጸገች ኢትዮጵያን በመገንባት የሀገርን ውለታ እንዲመልሱ ትጠብቃለች። በትክክለኛው ምህዋራቸው ላይ ሲሆኑም ከችግር መውጫ መንገድን ያሳያሉ እንጂ ችግር ፈጣሪ የመሆን የቀሰሙት እውቀት የቆጠሩት ቀለም ፈጽሞ አይፈቅድላቸውም። ለሀገርና ለወጡበት ህዝባቸው የሚያስቡ ምሁራን እንዲያ ናቸው። ምሁር ሀገሬ ለኔ ምን አደረገችልኝ ሳይሆን ለሀገሬ እኔ ምን አደረኩላት ብሎ ይጠይቅና የሱ የማድረግ ሚናን ለኢትዮጵያ በመስራት እንዲመለስ ያደርጋል። ከሰሩ ትልቅ ሚና አላቸው። ካልሰሩ የሚቆጫቸው የታሪክ ወቀሳ አለባቸው። ምሁራን ትውልድ የሚያንጹ ናቸው። ሀገር የሚገነቡ ናቸው። አጥንተው ክፍተት ለመንግስት የሚያመላክቱ ናቸው። ምሁራን የትናንትን ከዛሬ ጋር የዛሬን ዓለም ከደረሰበት ጋር ፓተርኑን ጠብቆ አስማምተው እንዲሆኖ ሲሄድ እዚህ ደርሳል። ይሄንን ካላየ እዚህ ጋር ይሰናከላል ብሎ መሰናከያውንም መሻገሪያውንም ለመንግስትም ለትውልድም የሚያሳዩ ናቸው። በምሁራን የታነጸ ትውልድ ዘመኑን እየዋጀ ይዘልቃል። በምሁራን የተገነባ ሀገርም ለፈተና የማይበገር ሆኖ በእድገት ምህዋር ላይ ዘመናትን ይሻገራል። ዳር ቆሞ ከተመልካችነት እኔ ምን አገባኝ ከሚል ራስን አግልሎ የጋን መብራት ልሁን ከሚል ውስንነት ይልቅ ምሁራን በሀገር ግንባታ ሂደት ንቁ ተሳታፊ ሲሆኑ ሚናቸው የገዘፈ ነው። የበለጸገች ሁለንተናዊ ሉዓላዊነቷ የተጠበቀ ብሎም በጥናትና ምርምር የተደገፉ ጠንካራ ተቋማት ያላት ኢትዮጵያን ለማድረግ የሚኖራቸው አስተዋጽኦም ምሁራን የራስን ሀገር በራስ የመገንባት ይሆናል። ይህች ሀገር ለኔ ናት፣ ለልጆቼ ናት፣ ለነገ ናት። ምን አይነት እንገንባ፣ ምን አይነት ሀገር እንገንባ? የምንገነባት ሀገር እንደ ትናንት የምታባላን በነጠላ ትርክት ላይ ሆና ተገንብታ የምታባላን፣ የምታገዳድለን፣ የምታጨራርሰን ሳይሆን ከነጠላ ትርክት ውስጥ ወጥታ የወል ትርክትን አጎልብታ እዛ ላይ ቆማ ለልጆቻችን የተመቸች እንድትሆን በሚል በጥናትና ምርምሮቻቸው በማስተማር ሙያቸው በየህዝብ በሚያገኙት የህዝብ መድረካቸው ተሰሚነት ስላላቸው ይህ ህብረተሰብ በአንጡራ ገንዘቡ ያስተማራቸው ስለሆነ የኔ በሀብቴ ያስተማርኩት ብሎ ስለሚያየኝ እኔን ሀገርን በመገንባት ትውልድን በማነጽ ውስጥ የኔ ሚና አይተኬ ነው። በሀገር ግንባታ ጉዞ ውስጥ ሀሳብ የለውጥ ኃይል ነው። ምሁራን ደግሞ የለውጥ ወኪሎች ናቸው። ምሁራን ሀሳብን ወክለው በፖለቲካና በኢኮኖሚ አውድ እንዲሁም በሰዎች መስተጋብር ውስጥ የሀሳብ ወኪል ሆነው ሊንቀሳቀሱም ይገባል። ከሰፈር አስተሳሰብ የተሻገረ ከኔነት ያለፈ የጋራ አመለካከት እንዲኖር በማድረግ በኩል ትልቅ ዕድል በእጃቸው አለ። ምሁራን በኢኮኖሚ በማህበራዊ እንዲሁም በፖለቲካዊ ዘርፎች ከራሱ አልፎ ለሀገር አስተዋጽኦ ሊያደርግ የሚችል ዜጋን ለማፍራትም ሚናቸው የጎላ ነው። በዚህ በኩልም የሀሳብ ባለቤቶች ምሁራን መሆናቸውን የመደመር መንግስት ያምናል። የኢትዮጵያ መንግስት ለኢትዮጵያ ብልጽግናን ይመኛል። ለኢትዮጵያ ብልጽግናን ሲመኝ የኢንተሌክቹዋል ሊደርስ የሀሳብ መሪ መሆናቸውን ያምናል። የኢንተሌክቹዋል ሊደርስ ዋናው ዘር ያለው እነሱ ጋር መሆኑን ያምናል። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ግን ጌጡ እንደሚባለው ሁሉ የኢትዮጵያን ብልጽግና ለማረጋገጥ ሁሉም በየሚናው ተደምሮ መስራት ግድ ይላል። ሀገር የሚገነባውም በተናጠል ሳይሆን በሁሉም ተሳትፎ በመሆኑ የመደመር እሳቤ እየተተገበረ ያለውም ለዚሁ ነው። እዚሁ ጉዳይ ዙሪያ ልናቆያችሁ ነው። የተወደዳችሁ በአነሳነው የአጀንዳ ዘገባ ዙሪያ ተጨማሪ ምላሽና ማብራሪያ እንዲሰጡን የማህበራዊ ሳይንስ ምሁሩ ዶክተር ብርሃኑ ሌንጂሶ እዚህ ስቱዲዮአችን ናቸው።
መጠነኛ ቆይታ ይኖረናል። ዶክተር ለጊዜዎት እናመሰግናለን። እንኳን ደህና መጡ። እንኳን ደህና ተጠበቃችሁ። እንግዲህ ኢትዮጵያ ዘላቂ ልማት አላት፣ ዘላቂ ብሔራዊ ጥቅም አላት። እነኚህ ሁለት ለመሳ እየሄዱ ያሉ ጉዳዮች ደግሞ የሚሳኩት በመደመር መንግስት ተደጋጋሚ እንደተገለጸው በምሁራን አይንና በመላእት በማህበረሰቡ ተሳትፎ እንደሆነ ይነሳል እና ከዚህ አኳያ ለዘላቂ ብሔራዊ ጥቅሟ የምሁራን ሚና ከንግግር ጀምሮ እስከሚጻፉ መጽሐፍ ድረስ እንደው መገለጫቸው እንደምን መሆን አለበት ይላሉ? አመሰግናለሁ። እንግዲህ ምሁራን የአንድ ሀገር ብሔራዊ ጥቅም ከመቅረጽ ጀምሮ በመረጃ ላይ የተመሰረተ በዓለም እውነታ ላይ የቆመ የሀገራችንን ብሔራዊ ጥቅም ከመቅረጽ ጀምሮ ህዝቡ ጋር እንዲደርስና እያንዳንዱ ዜጋ ይሄ የሀገሬ ብሔራዊ ጥቅም የሀገር ብሔራዊ ጥቅም ማለት የእያንዳንዱ ዜጋ ጥቅም ማለት ነው እና ከልዩነቶች ተሻግረን ካለን የፖለቲካ ዲፍረንስ ተሻግረን የጋራ አድርገን እንድንይዝ በማስረጽ ረገድ የሚኖራቸው ሚና እጅግ የጎላ ነው። የሀሳብ ባለቤት ናቸው ምሁራን፣ ገለልተኛ ናቸው። እነሱ የሚያመጡት ሀሳብ በእውነት ላይ በመረጃ ላይ የተመረኮዘ ነው እና ለማንም የሚወግን ማንንም የሚገፋ አይደለም። ከዛ አንጻር ስናይ የሀገር ብሔራዊ ጥቅምም እንደዛው ለእያንዳንዱ ዜጋ ሬዞኔት የሚያደርግ እያንዳንዱ ዜጋ የኔ ብሎ የሚወስደው ስለሚሆን ምሁራን ይህን ነገር በመቅረጽም በማስረጽም የሚኖራቸው ሚና አይ ቲንክ እጅግ የጎላና በግንባር ቀደምት የኔ ብሎ መውሰድ ያለባቸው ኦፍ ኮርስ እየሰሩበት ወስዶ እየሰሩበት ያለበት ሁኔታ ነው ያለው። ከዚህ በላይ ግን ጎልቶ እንዲወጣ እያንዳንዱ ዜጋ በዚህ ጉዳይ ላይ እንዲስማማ ምሁራን አይ ቲንክ ሚናቸውን ጨምር አድርገው መግፋት አለባቸው ማለት ይቻላል። ዶክተር እንግዲህ ቀደም ሲል አንስተውታል። ምሁራን ገለልተኛ ሆነው ለሀገር እድገት ለብሔራዊ ጥቅም መጠበቅ መስራት እንዳለባቸው አንስተዋል እና አንዳንድ ከብሔራዊ ጥቅም በተጻራሪ ከሰላም በተጻራሪ የሚቆሙ ኃይሎች አሉ። የውስጥም የውጭም ኃይሎች ይኖራሉ በዘመናት ሂደት በምናየው እንቅስቃሴ ውስጥና እነዚህን በመመከት ረገድ የሀገር ጥቅም ዘብ በመሆንና ሰላምን በማጽናት ረገድ ሚናቸው ምን ሊሆን ይገባል ይላሉ ምሁራን? አይ ቲንክ አሁን እንግዲህ የምሁራን ሚና የሚለው ሁሉም ሰው የሚስማማበት ሀሳብ ማምጣት አለባቸው። ገለልተኛ ወይም ለሆነ ብቻ ያልወገነ ሁሉንም ያማከለ በመረጃ ላይ የተመሰረተ ሀሳብ ማምጣት አለባቸው የሚለው አንዱና በጣም የጎላው ነው። ሌላኛው ያንን ሀሳብ መከላከል ነው። አንዳንዴ አሁን ለምሳሌ እውነት አለ ሲባል ከዛ ተጻራሪ የሚቆሙ ሰዎችን በመረጃ ላይ ቆሞ እንደገና መተቸትም የምሁራን ስራ ነው። እውነትን ማምጣት ብቻ ሳይሆን እውነትን መጠበቅም የምሁራን ስራ ነው የሚሆነው ማለት ነው። ብዙ ጊዜ እዚህ ሀገር ላይ ምሁራን ገለልተኛ ናቸው የሚለው ዝም ማለት የሚያስመስል አይነት ባህል አለን። አይ ዶንት ቲንክ እሱ ትክክል አይመስለኝም። ምሁራን ትክክለኛ የሆነ ወይም ደግሞ በመረጃ የተደገፈ ነገር ሲተችም ወይም ደግሞ በተጻራሪ የሚቆሙ ኃይላትንም በመረጃቸው በዛው ቱላቸው በዛው መሳሪያቸው መከላከል መቻል አለባቸው። አንዳንዴ ትችትም የምሁራን አንዱ መገለጫ ሆኖ ይቀርባል ማለት ነው። እውነትንና ህዝብን እውነትንና ሀገርን እንደ ድልድይ የሚያገናኙ መሆናቸውን ወስዶ ይሄንን ድልድይ የሚሰብሩ ይሄንን መንገድ የሚያጣምሙ ኃይሎችንም በመተቸትና ወደ መንገድ በመመለስ ትልቅ ሚና አላቸው ምሁራኖች። ይህን የመጨረሻ እናርገው። ከፖለቲካው ባሻገር ምናልባት ፊት ለፊት የሚመጡ ጉዳዮች የፖለቲካ ጉዳዮች ስለሚሆኑ እናነሳዋለን እንጂ ማህበራዊ ልማትም ያው የምሁራን ሀሳብ እጅግ በጣም ከፍ ያለ ሊሆን እንደሚገባ ይታመናል። ከዚህ አኳያ ምሁራን ሀሳባውያን ናቸው። የልማት እንቅስቃሴዎችን ደግሞ ደብል አድርጎ እንዲቀጥሉ በማድረግ በኩልስ ትላልቅ የልማት አቅጣጫዎችና እንቅስቃሴዎች በሀገራችን እውን እየሆኑ ከመሆኑ አንጻር ይሄንስ እንዴት ነው ማስቀጠል የሚኖርባቸው? አይ ቲንክ ይሄም መጀመሪያ ካነሳሁት ጋር የሚሄድ ፖለቲካም ቢሆን እኔ ፖለቲካ መሰረቱ ሀሳብ ነው። ማንም ይጠቀምበት ማንም የፖለቲካ ፓርቲዎች ኤኒዌይ ሀሳብ ላይ የሚቆም ፖለቲካ ሲሰሩ የሆነ እውነተኛ ሀሳብ ሊጠቀሙ ይችላሉ። እነሱ ፖለቲካ ፓርቲ መደገፍ ሳይሆን ሀሳቡ ግን የሚሰራ ከሆነ በመረጃ የተደገፈ ሀሳብ ከሆነ ግን ያንን ሀሳብ ዲፌንድ ማድረግ አለባቸው። ማንም ይጠቀም ማንም
ያንን ዲፌንድ ማድረግ አለባቸው። ምናልባት እንግዲህ በሀገራችን የነበረው የፖለቲካ ባህል ሰውን ትንሽ የሚገፋ ወይም ደግሞ በእኛ ሀገር ምሁር ሲባልም ከፖለቲካ የራቅ የሚመስልበት አይነት ባህል ተገንብቷል። ያንንም መጠየቅ አለባቸው ብዬ አምናለሁ። ኩዌስችን ማድረግ አለብን። ስለዚህ ሀሳብ የትም ይኑር የትም ለህዝብ የሚጠቅም ለሀገር የሚጠቅም ሀሳብ ከሆነ ሀሳቡን ተመራምሮ ማምጣትም አለ። ከዛ ደግሞ ሲመጣም መከላከል፣ ከዛ ተጻራሪ የሚቆሙትን ዲፌንድ የማድረግ ነገር አለ። ከዚህ ጋር ተያይዞ ልማት ይመጣል። አሁን ልማት ማለት ለሀገር የሚጠቅም ለህዝብ የሚጠቅም እስከሆነ ድረስ የሆነ ፓርቲ ስላመጣ ብቻ ምሁር መሸሽ የለበትም። ለህዝብ የሚጠቅም ለሀገር የሚጠቅም የህዝብን ብሔራዊ ጥቅም የሀገርን ብሔራዊ ጥቅም የሚያስጠብቅ ከሆነ የሚያስከብር ከሆነ ምሁራኖች እሱንም በጽሁፋቸው በመሳሪያቸው የመደገፍ የማይሰራውንም ደግሞ በዛው ልክ የመተቸት የነሱ ሚና ነውና ይሄንን አይ ቲንክ ኢንጌጅ ማድረግ አለባቸው። ሞር የምሁራን ኢንጌጅመንትና የምሁራን ተሳትፎ መጨመር አለበት ብዬ አምናለሁ። እየሆነም ነውና እያየን ነው። አይ ቲንክ ይሄ ከመጣ ለሀገራችን የተሻለ ነገር ማምጣት የሚችልም ነገር ስለሆነ ትንሽ ምሁራን ገፋ ማድረግ አለባቸው የሚለው ነገር አሁን እንደው ገፋ ማድረግ አለባቸው ሲባል ዶክተር ሲያነሱት ገለልተኝነት በብሔራዊ ጥቅም አይሆንም። ለብሔራዊ ጥቅም መቆም አንዱ የምሁራን ኃላፊነት ተደርጎም ስለሚወሰድ ጭምር ለምሳሌ እንደው በሰላሙ እንኳን ብንመለከት ሰላም አንዱ የብሔራዊ ጥቅም ጭምር ተደርጎ የሚወሰድ ጉዳይም ነውና ማህበረሰቡ ወደ ጠረጴዛ መምጣትን ውይይትን ማላመድን ሀሳቦችን ይዞ እንዲመጣ በማድረግ የመግፋት እነዚህ ጉዳዮች ላይ ትኩረት እንዲያደርግ ማህበራዊ የሆነ መስተጋብሩ እንዲጠናከር በማድረግ ረገድስ ምን አይነት ኃላፊነት ይኖራቸዋል? አሁን አንዱ ክሪቲካል የምሁራን ኢንጌጅመንት የሚመጣው ዛጋ ነው። ሀገራችን በብዙ ነገር ብዙ አመት ታሪክ ያላት ነው ስልጣኔ ያላት ሀገር ብትሆንም የሀገረ መንግስት ግንባታው የሀገር ግንባታው ገና ነው አላለቀም። ለዚህ ውይይት በጣም አስፈላጊ ነው። ስንወያይ ደግሞ ሁሉም ከቤቱ ወይም ከነበረበት የፖለቲካ አንግል ሀሳቡን ብቻ ይዞ ይመጣና የስምምነቱ ነገር ጥያቄ ውስጥ ይገባል። ስለዚህ ምሁራን እዚህ ጋር ኢንተርቪን ካረጉ በጥናት ላይ የተመረኮዘ ወይም ደግሞ በመረጃ የተደገፈ ሀሳብ በማምጣት እነዚህን የሚያማክል ሀሳብ በማቅረብ ወደ መሀል የመሳብ ሚናቸው የጎላ እጅግ የጎላ ነው። ሶ እዛ ላይ ነው ተሳትፏቸው መጨመር መግፋት አለባቸው ብለውን እዛ ጋር ሞር ኢንጌጅ ማድረግ አለባቸው ነው። የብሔራዊ ጥቅም ደግሞ የፖለቲካ ፓርቲ ወይም የመንግስትም ጉዳይ አይደለም፣ የሀገር ጉዳይ ነው። ፎርዛም ማተር የፖለቲካ ፓርቲም ስልጣን የሚይዝም አካል ፓርቲዚያን ነው። ብዙ ጊዜ በአንድ ሀገር ውስጥ ፓርቲዚያንም ገለልተኛ የሚባሉት ምሁራን ናቸው። ስለዚህ የብሔራዊ ጥቅም ጉዳይ ከማንም በላይ ምሁራንን ነው የሚመለከተው። የማጉላት የማጎልበት የመጠበቁ ነገር በዋናነት የነሱ ስራ መሆን አለበት የሚለውን አይ ቲንክ ማከል ይችላል። የማህበራዊ ሳይንስ ምሁሩ ዶክተር ብርሃኑ ሌንጂሶ እዚህ ስቱዲዮአችን ተገኝተው ሰፋ ላለ ምላሽና ማብራሪያዎት ስለሰጡን አብዝተን ነው የምናመሰግነው። በተመልካቾች መልካም ሰላም እንዴት ናችሁ? እኛ በጣም ደህና ነን። አንተ እንዴት ነህ? ደህና አብሬያችሁ ባሳልፍ ደስ ይለኝ ነበር። ለማንኛውም በኢትዮጵያ ንግድ ባንክ ለበግ የሚሆን ገንዘብ ልኬላችኋል። ይሄን ደግሞ ከኢትዮጵያ ንግድ ባንክ ከውጭ ሀገራት በገንዘብ ማስተላለፊያ መተግበሪያዎች በቀጥታ ወደ ባንክ ሂሳቡ እንዲሁም ከባንካችን ጋር በሚሰሩ ዓለም አቀፍ የሐዋላ ድርጅቶች በኩል ከወዳጅ ዘመድ ገንዘብ ሲላክሉ በእያንዳንዱ ዶላር ተጨማሪ የ10 ብር ጉርሻ ይበረከትልዎታል። ቤቢዬ ለእናንተም ልብስ መግዣ ልኬላችኋል። እሺ ለእናንተስ የኢትዮጵያ ንግድ ባንክ ለገና ምን ሰጣችሁ? ጫማ። መልካም የገና በዓል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የተወደዳችሁ ዜና ኢትዮጵያችን ወደ እናንተ እየደረሰ ነው የሚገኘው። ከአጀንዳ ጉዳያችን ወጣ ብለን ወደ ሌሎች ርዕሰ ጉዳዮች ተሻግረናል። አብራችሁን ቆዩ።
ኢትዮጵያ ሁሉን አቀፍ ትስስርን የበለጠ ለማጎልበት ንግድ ለማቀላጠፍና ኢኮኖሚያዊ እድገትን ለመደገፍ የመንገድ አውታሯን በንቃት እያስፋፋች እንደምትገኝ ተገለጸ። የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ ትስስር ገጹ ባሰፈረው ጽሁፍ እየተከናወኑ ያሉ ጥረቶች ትኩረት የሚያደርጉት አዳዲስ አውራ ጎዳናዎችን እንዲሁም የገጠርና የከተማ መንገዶችን በመገንባት በተጨማሪም ነባር መንገዶችን በማዘመን የጉዞ ጊዜን ለማሳጠር ደህንነትን ለማሻሻልና የትራንስፖርት ወጪን ለመቀነስ መሆኑን ገልጿል። እነዚህ ተግባራት የትምህርት፣ የጤና፣ የገበያ አገልግሎቶችን ተደራሽ ለማድረግ የሚደረገውን ጥረት ከማሳደጋቸውም በላይ ለኢንዱስትሪ፣ ለግብርናና ለአካባቢው ንግዶች መሳለጥ አስተዋጽኦ ያደርጋሉ ብሏል። ኢትዮጵያ ለግንባታም ሆነ ለጥገና ስራዎች ቅድሚያ በመስጠት ቀጠናዊ ትስስርን የሚያጠናክርና በሀገሪቱ የሚገኙ ማህበረሰብ ክፍሎች የዕለት ተዕለት ኑሮን በማሻሻል ይበልጥ ቀልጣፋ፣ አስተማማኝና ቀጣይነት ያለው የመንገድ ስርዓት እውን እያደረገች እንደምትገኝም የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ ትስስር ገጹ አስታውቋል። ከዚህ ጋር ወደ ተገናኘ መረጃ እንምራችሁና ተከታትለን እንመለስ። በኢትዮጵያ ከተማን ከከተማ እንዲሁም የገጠር ቀበሌዎችን የሚያስተሳስሩ በርካታ አዳዲስ የመንገድ መሰረተ ልማቶች ተገንብተዋል። የጉዞ ጊዜን ማሳጠር ማለት ደግሞ ንግድና አገልግሎትን በተሻለ አግባብ ተደራሽ ማድረግ ነው። ይህም ዜጎችን ወደ ተሻለ ነገ የሚወስድ ቁልፍ የለውጥ አብነት ነው። ዘገባዎቻችን ይቀጥላሉ። በሆሮ ጉድሩ ወለጋ ዞን በዚህ ዓመት 86,000 ሄክታር መሬት ላይ የተፋሰስ ልማት ስራ እንደሚከናወን የዞኑ ግብርና ጽህፈት ቤት አስታወቀ። በዞኑ ከዚህ ቀደም በተሰራው የተፋሰስ ልማት ስራ ታዲያ በጎርፍ ታጥቦ የነበረና በቂ ምርት ሳይሰጥ የቆየን አካባቢ በማልማት ውጤት ስለመገኘቱ ተገልጿል። ዛራ መሐመድ በኢትዮጵያ በተለያዩ አካባቢዎች የሚከናወኑ የተፋሰስ ልማት ስራዎች የተራቆቱ መሬቶች እንዲያገግሙ፣ የግብርና ምርታማነት እንዲጨምርና የተፈጥሮ ሀብቶች እንዲጠበቁ እያስቻለ ነው። በሆሮ ጉድሩ ወለጋ ዞንም ለ60 ቀናት የሚቆይ የተፋሰስ ልማት ስራ በዞኑ 12 ወረዳዎች ተጀምሯል። የተፈጥሮ ሀብት ልማት እንክብካቤና ጥበቃ ለሀገር ከፍታ በሚል መሪ ሀሳብ በዞኑ የተጀመረው የተፋሰስ ልማት ስራ የተለያዩ የህብረተሰብ ክፍሎችን ያሳተፈ ነው። በዞኑ ከዚህ ቀደም በተሰራው የተፋሰስ ልማት በጎርፍ ታጥበው የነበሩና በቂ ምርት የማይሰጡ አካባቢዎች ላይ ለውጥ መገኘቱን የአበይ ጮመይ ወረዳ ነዋሪዎች የገለጹ ሲሆን ይህን ውጤታማ የተፋሰስ ልማት ስራ ለማስቀጠል እየሰሩ ስለመሆኑ ተናግረዋል። ፋይዳንሳ ጉዳዳ የተፋሰስ ልማት ስራው ያለው ጠቀሜታ ብዙ ነው። ለቀጣዩ ትውልድ በህብረት የማልማትን ስራ ባህል ያስተማርንበት ነው። ይህ የምናለማው መሬት በየጊዜው የተሻለ ጥበቃ ከተደረገለት ደጋግሞ ምርት የመስጠት እድሉም ሰፊ ነው። ከዚህ ቀደም በዚህ የተፋሰስ ስራ ላይ በምንችለው መልኩ ስንሳተፍ ቆይተናል። ዘንድሮም በተሻለ መልኩ በማልማት አካባቢያችንን ምሳሌ ለማድረግ እንሰራለን። የተራቆተን መሬት ዳግም ብንቆፍረው ያሰብነውን ያህል ምርታማነት አይኖረውም። አካባቢውን በሚፈለገው ልክ ማልማት ይጠበቅብናል። ከዚህ ቀደም በፍላጎታችን ልክ ነበር የምንሰራው። አሁን ግን ለግብርና ምርታችንም ሆነ ለከብቶቻችን ያለውን ጥቅም ስለተረዳን በርትተን እንሰራለን። የአበይ ጮመን ወረዳ የግብርናና መሬት ልማት ጽህፈት ቤት ኃላፊ ኃይሉ ብሩ ለ60 ቀናት በወረዳው የተፋሰስ ልማት ስራ የሚሰራባቸው ቦታዎች የተለዩ መሆናቸውን ገልጸው በልማት ስራው ላይ ሁሉም እንዲሳተፍ ጥሪ አቅርበዋል። አደኖ በረከናቲኑ ህብረተሰቡ የተፋሰስ ልማት ስራዎችን ጥቅም በተግባር እያስተዋለ ነው። በዚሁ አግባብ ዛሬ የጀመርነው ዘመቻም በቀጣይ 60 ቀናት ውስጥ የሚቀጥል ነው። በመሆኑም ከዚህ ቀደም የተገኘውን ጥቅም መሰረት በማድረግ ሁሉም የህብረተሰቡ ክፍል በንቃት ሊሳተፍ ይገባል። የሆሮ ጉድሩ ወለጋ ዞን የግብርና ጽህፈት ቤት ኃላፊ ፍቃዱ ተፈሪ በበኩላቸው በዞኑ በ86,000 ሄክታር መሬት ላይ የተፋሰስ ልማት ስራ ለመስራት ታቅዶ ወደ ስራ መገባቱን ገልጸዋል። አካ ጎድነ ኬኛቲስ በዞናችን ባሉ 12 ወረዳዎች ይህን የተፋሰስ ስራ ለመስራት እቅድ ይዘን እየሰራን ነው። ህብረተሰቡ ይህ የተፋሰስ ስራ በማሳው ላይ ያመጣውን ለውጥ ስላየ ተሳትፎ እያደገ ነው። ሆኖም ግን እቅዳችንን ለማሳካት ርብርቡ ተጠናክሮ መቀጠል አለበት። ዘገባው የሆሮ ጉድሩ ወለጋ ዞን ኮሚኒኬሽን ጽህፈት ቤት ነው። ቀጥለናል። በኢትዮጵያ ባለፉት ዓመታት የተተገበሩ ሀገር በቀል ማክሮ ኢኮኖሚ ማሻሻያዎች ሁሉንም ተጠቃሚ የሚያደርግ አካታች የፋይናንስ ስርዓት እንዲዘረጋ መሰረት ሆኗል። የተዘረጉት የፋይናንስ አገልግሎቶችም ለኢንቨስትመንት መስፋፋትና ለኢኮኖሚ እድገት አስተዋጽኦ እንዲያደርጉ አስችሏል። ባየ ሙላት ባለፉት ዓመታት መንግስታት የተከተሏቸው መንግስት መራሽ የኢኮኖሚ ፖሊሲዎች የግሉን ዘርፍ ሰፊ የፋይናንስ ፍላጎት ወደ ጎን በመተው በዋናነት የመንግስትን ብሔራዊ ጉዳዮች ለመፈጸም የሚተጉ እንደነበር ይገለጻል።
ይህ ፖሊሲ የማክሮ ኢኮኖሚ መዛባትና በፍጥነት የሚጨምር መቆሚያ የሌለው የዋጋ ንረትን የመሳሰሉ ስር የሰደዱ ኢኮኖሚያዊ ችግሮችን ተክሎ አልፏል። ከ2011 ዓ.ም ጀምሮ የተተገበሩ የማክሮ ኢኮኖሚ ማሻሻያዎች ይህንን የተዛነፈ የኢኮኖሚና የፋይናንስ ስርዓትን ያረመ እንደሆነ የኢትዮጵያ ብሔራዊ ባንክ ይገልጻል። ሁሉንም የማህበረሰብ ክፍል ተጠቃሚ የሚያደርግ አካታች የፋይናንስ ስርዓት መዘርጋቱም የማሻሻያው ውጤት ሆኖ የሚገለጽ ሲሆን ከወለድ ነፃ የባንክ አገልግሎት እድገት ለዚህ ተጠቃሽ ነው። አዳዲስ ምርቶች ለምሳሌ የኢንተረስት ፍሪ ባንክ የምንለው ኢስላሚክ ባንክ የሚባል ከወለድ ነፃ ባንክ ያደገበት መጠን በጣም የሚገርም ነው። አሁን ዲፖዚቱ ከ400 ቢሊዮን በላይ ሞቢላይዝ ማድረግ ችሏል። እንደምታውቀው 9 ያክል ባንኮች ቢኖሩም ሁሉም ባንኮች ብዙዎቹ በመስኮት የተለየ መስኮት ከፍተው እያስተናገዱ ነው። ቀጥለን ደግሞ የኢንተረስት ፍሪ ኢንሹራንስ ሌሎች ለዜጎቻችን በሃይማኖታቸው ምክንያት እንደዚህ አይነት ባንክ አገልግሎት የሚፈልጉት የተሻለ ነገር ለማምጣት እየሰራን ያለ ነው። የማክሮ ኢኮኖሚ ማሻሻያው የፋይናንስ ዘርፉ ዘንግቷቸው ለነበሩ የኢኮኖሚ አውታሮች አዳዲስ የፋይናንስ አገልግሎቶችንም ያመጣ ነው። አነስተኛ ይዞታ ያለው አርሶ አደር የብድር አገልግሎት የሚያገኝበት የግብርና ፋይናንስ ስትራቴጂም በኢትዮጵያ ብሔራዊ ባንክ እየተዘጋጀ ነው። ግብርና በአግባቡ ፋይናንስ ካልተደገፈ የምናስበውን ነገር ሊያመጣ አይችልም። ለዚህ ነው አሁን ናፌር የሚባል ትልቅ የግብርና ፋይናንስ ኢኒሼቲቭ ይዘን እየወጣን ነው። ይሄ በአርሶ አደሩ አርብቶ አደሩና በባንከሩ መካከል ያለውን የመረጃ ክፍተት የሚሞላ የስጋት መጠን የሚቀንስ አርሶ አደሩ አይመልስም የሚል ሰብ ያለው ግን የምክሩ ባንኮች እንደሚነግሩ ከየትኛውም ተበዳሪ በላይ የሚመልሰው አርሶ አደሩ ነው። የፋይናንስ ዘርፉ የዲጂታል ምህዳር በፍጥነት መስፋፋትም ሌላው የኢኮኖሚ ማሻሻያው ያስገኘው እድል ነው። የዲጂታል ባንክ አገልግሎት መስፋፋት ብዙዎችን ወደ ባንክ መረብ በማስገባት አካታችነትንም ተደራሽነትንም ያሰፋ መሆኑን በዘርፉ ባለሙያዎች ይገለጻል። በዲጂታል መንገድ ብድርን በተለይ ደግሞ ኮላተራል ያልሆነ ኮላተራል የማይጠይቁ የብድር አይነቶችን ለማስፋፋት እየተደረገ ያለው ነገር በጣም ውጤታማ የሆነና ብዙዎችን ተደራሽ እያደረገ እንደሆነ አንዳንድ ዳታዎችም ያመለክታሉ። እንግዲህ በተለያዩ ባንኮች የተጀመሩ ኢኒሼቲቮች አሉ። በቴሌ ብርም የሚሰጠው እንደዚሁ አገልግሎት እንዲሁ ብዙዎችን ሚሊየንስ ተጠቃሚ እንዳደረገ የሚታይበት ነው። የፋይናንስ ዘርፉ ከብዙዎች በቁጠባ የተሰበሰበ ገንዘብ ለጥቂቶች ኢንቨስትመንት ብቻ ይውላል በሚል ይወቀስበት የነበረውን አገልግሎቱን በዲጂታል ተደራሽነቱ ወደ ብዙሃን ተጠቃሚነት አምጥቷል። ይህ ደግሞ ሀብትን ወደ ፋይናንስ ስርዓቱ በማስገባት ለኢንቨስትመንትና ለኢኮኖሚ እድገት እርሾ እንደሚሆን ይጠበቃል። የፋይናንስ ምህዳሩ በጣም በሰፋ ቁጥር ዲፕ እየሆነ በመጣ ቁጥር የበለጠ የኢኮኖሚው እየተቀጣጠለ እየተስፋፋ ኢንቨስትመንት እየተስፋፋ ነው የሚሄደው። ወርልድ ባንክ እንኳን በ2025 ባወጣው ዳታ መሰረት ከጂዲፒው አንጻር ለፕራይቬት ሴክተሩ የተሰጠው ብድር ምን ያህል ነው ብለን ስናወዳደር 24% ነው። ይሄ በጣም አነስተኛ። የሚሰጠው ብድር ደግሞ እንዲያድግ የፕራይቬት ሴቪንጉ ምን መሆን አለበት? ማደግ አለበት። ያን ለማድረግ ደግሞ ፋይናንሻል ኢንክሉዥኑ የበለጠ መጠናከር አለበት። ወደ ፎርማል የፋይናንስ ሴክተሩ የሚመጣው ተቀማጭ ገንዘብ ማደግ አለበት፣ መጨመር አለበት። በኢትዮጵያ በተከታታይ የተተገበሩ የኢኮኖሚ ማሻሻያዎች የፋይናንስ ዘርፉን መረጋጋትና እድገት ለማረጋገጥ የሚጠበቅባቸውን ውጤት እያስገኙ መሆኑን ተገልጿል። በሌላ ዜና በመደመር መንግስት በግብርናው መስክ ያለውን ሀብት በመጠቀም የኢኮኖሚ እድገትን ለማስመዝገብ የተሰሩ ስራዎች ከፍተኛ ለውጥ የተመዘገበባቸው ናቸው። የሚታረስ መሬትን አቅም በመጨመርና ዓመቱን ሙሉ ትርፍ እንዲገኝ በማድረግ ረገድ ማህበረሰቡን ተጠቃሚ የሚያደርጉ ናቸው። በጉዳዩ ዙሪያ ዘጋቢያችን ዋለልኝ ታምር ተከታዩን ይዟል። የምግብ ዋስትናን ለማረጋገጥ ታሳቢ ተደርጎ በስፋት ተግባራዊ እየተደረገ ያለው የስንዴ ልማት የአርሶ አደሩን ሕይወት እየለወጠ ይገኛል። በተለያዩ የሀገሪቱ አካባቢዎችም ከዚህ በፊት ወደ ልማት ያልገቡ የእርሻ መሬቶችን በመጠቀም ስንዴን በክረምትም ሆነ በበጋ ወቅቶች ማልማት ተችሏል። የስንዴ ልማት ከጊዜ ወደ ጊዜ ምርታማነቱ እያደገ አርሶ አደሩንም ሆነ ህብረተሰቡን ተጠቃሚ አድርጓል። በሸገር ከተማ አንዶዴ ወረዳ የሚገኙ አርሶ አደሮችም ከዚህ እንደምንከታተለው በበጋ የስንዴ ልማት በመሳተፍ ከራሳቸው አልፎ ኢኮኖሚያቸውንም እንዳሳደገው ተረድተናል። ከዚህ በፊት ወደ ምርት ያልገቡ ቦታዎችን በማልማት ራሳቸውንና ሌላውንም ማህበረሰብ መጥቀም እንደቻሉ ነው አርሶ አደሮቹ የሚገልጹት።
እዚህ አካባቢ ድሮ አንዳንዴ ድሮ እንደዚህ አነት እንትን የለንም ልምድም የለንም። አሁን ከጊዜ በኋላ አርሶ አደሩ ይሄን ስንዴ እያመረተ ትምህርት እየወሰድን ትምህርት እየተሰጠን ከወረዳ ትምህርት እየተሰጠን ይሄ ስንዴ በ2012 13 አካባቢ ነው የጀመርነው። ያኔ ስንጀምር ይሄና ለሰፋ አይደለም በትንሹ አርሶ አደሩ እየለመደ ጥቅሙንም እያየ ሲሄድ አርሶ አደሩ አሁን ይሄን ስፋቱን እያያችሁ ነው እንደዚህ መስራቱን ጀመረ። እንደዚህ ስንዴ ሰርተን አናውቅም፣ ግን አሁን ለምደ በብዛት መዘራት ጀመረ። ምግብም እሱ ነው፣ ዳቦም እንበላለን፣ የተረፈ ወደ እንትን እንሸጣለን። ጥቅማችን ቆንጆ ነው። ሰው እንግዲህ አሁን ስንዴ ትቶ ሌላ ነገር ይሰራለን ብለው አያስብም። ለምን ጥቅም አለው። በተለያዩ አካባቢዎችም አርሶ አደሩ ስንዴን ለማምረት ዘመናዊ መሳሪያዎችን ተጠቅሞ በአደረጃጀት በመስራት ምርትና ምርታማነቱ እንዲጨምር አስችሏል። በብዛት ትራክተር ነው የምንጠቀመው። ትራክተር በራሳችንን ብር ቢሆንም ይመጣል። ይሄ ሲደርስ ደግሞ ኮምባይነር አለ። በኮምባይነር ነው የምናሳጭደው። ኮምባይነር ይመጣል። ከካቻምና አምና አሁን በጣም ምርጥ ነበር። ሰው እሱን አይቶ ነው አሁን ዘንድሮ ይሄ እንደዚህ መስራት ፍላጎቱ ውስጡ ያደረው ማለት ነው። 2013 ጀምረን ያን ጊዜ በትንሽ ሰው ነው የምንሰራ። አሁን ሰው ለምዶ በቃ በብዛት መስራት ጀመሩ። በስንዴ ውጤት 6 ትራክተሮች ይሄንን ስራ ሲሰሩ አንድ ላይ መጥተው ነው የሚሰሩት። አንድ የተጠቃሚነት ነው። ሁለተኛ አርሶ አደሩ መቆጠብ ጀምሯል። ብር አካውንቱ ላይ ብር ኖሯል ማለት ድሮ መሬቱን ሽጦ ሌላ ሰው መጥቶ ያርሳል፣ እሱ ያንን ይዞ ይሄዳል። አሁን እሱ ቀርቷል። አሁን ከራሱ ተርፎ ለገባ ማቅረብ ጀምሯል። ለገባ ስንዴ ማለት እንደ አንድ ክራቴራ አርሶ አደሩን የሚለውጥ ከሳር ቤት ወደ ቆርቆሮ መጥቷል። ኢኮኖሚው ጨምሯል ማለት ነው። አሁን በምንም አይቸገርም። ሞቶር 5-6 ሞቶር የገዛ ሰው አለ። ይሄ የውሃ ፓምፑ ማለት ነው። ስለዚህ አርሶ አደሩ ለውጥ አለው በዚህ ዙሪያ ማለት ነው። በግብርናው ዘርፍ መልማት የሚችሉ መሬቶችን በማልማትም የስንዴንና የሌሎችንም ሰብሎች ምርት ለማሳደግ በሚደረገው ጥረት የዜጎችን የምግብ ዋስትና በማረጋገጥ ውጤት እየታየበት ነው። መሰረታዊ ከምንሰራቸው ስራዎች አንዱ ከዚህ በፊት በተለያዩ ምክንያቶች መልማት ሲችሉ ሳይለሙ የቆዩ መሬቶችን ወደ ልማት ማስገባት ነው። የውሃ ሀብቱንና ያልታረሰውን መሬት ከሰው ጉልበት ጋር በማቀናጀት ምርትና ምርታማነትን ማሳደግ አንዱ የትኩረት አቅጣጫችን ነው። ሩዝን፣ ስንዴን፣ የተለያዩ ሰብሎችን ምርቱን ከመጠቀም ባለፈ ማሳ ላይ አልምቶ ከመጠቀም አኳያ የሰብሉን ቡቃያም ምንነቱን ማየት የተለመደ አልነበረም ማለት ነው። አሁን ግን እየተደረገ ባለው እንቅስቃሴ ውጤታማ በሆነ መልኩ የበቆሎ እርሻን፣ የሩዝ እርሻን እንደዚሁም ደግሞ የስንዴ ጅምር እንቅስቃሴዎችን አይተናል። ይሄ የምግብ ዋስትናችንን ለማረጋገጥ የምናደርገውን ጥረት በእጅጉ የሚያሳካ ነው። በዚህም ስንዴና በሌሎች ምርቶች መንግስት የሀገሪቱን እድገት ለማረጋገጥ የግብርናውን ጨምሮ በተለያዩ ዘርፎች የተመዘገቡ ስኬቶች ምኞት ብቻ ሳይሆን እንደሚቻል የሚያሳዩ መሆናቸውን የሚያመለክቱ ናቸው። ላለፉት ጥቂት ዓመታት በ2-3 ሲዝን የማረስን ልምምድ አስፋፍተናል። በተለይ በጋ የማረስ ባህል እየሰፋ መጥቷል። እየተገኘ ያለው ምርትም በጣም ከፍተኛ ነው። ይህ ግን በቂ አይደለም። ግብርና በባህሪው የኢንዱስትሪ ግብአት ስለሆነ ለኢንዱስትሪው አስቻይ የግብአት ኢንቫይሮንመንት መፈጠሩ ማረጋገጥ አለብን። ኢንዱስትሪ ላይ በጣም ሰፋፊ ኢንቨስትመንቶች ጀምረናል። ግን እዚህ የምንሰራው ስራ ኮንቲኒቲ ከሌለውና በቂ ምርት ከሌለ ኢንዱስትሪው ደግሞ በኋላ ይታነቃል። ተያይዘው አብሮ ሲወጡ ደግሞ የኢትዮጵያን ብልጽግና ያረጋግጣሉ። በጣም ተስፋ ሰጪ ነገር ነው የምናየው። እናርሳለን፣ እናወጣለን፣ በኢንዱስትሪ ፕሮሰስ እናደርጋለን፣ እንበላለን፣ እንሸጣለን፣ ይቀጥላል ማለት ነው። ይህ ግን የሚሆነው በትጋት በልፋት በስራ ነው። እንዲሁ ዝም ብሎ ተቀምጦ በመመኘት የሚሳካ ነገር የለም። መልፋት ይጠይቃል፣ መድከም ይጠይቃል። አርሶ አደሩ ያለውን መሬት ውሃና ጉልበቱን በማቀናጀት ዘመናዊ መሳሪያዎችን በመጠቀም ራሱን በምግብ ከመቻል ባለፈ ኢኮኖሚ ተጠቃሚ መሆን እንደቻለ በስንዴው ልማት ታይቷል። በኦሮሚያና ቤኒሻንጉል ጉሙዝ ክልሎች አጎራባች ዞንና ወረዳዎች ተፈናቃዮችን መልሶ ማቋቋም በሚቻልበት ዙሪያ በነቀምቴ ከተማ ውይይት ተካሄደ። በአጎራባች አካባቢዎች ያሉ ተፈናቃዮችን ወደ ቀያቸው መመለስና ልማት እንዲፋጠን እንደሚሰሩ የውይይቱ ተሳታፊዎች ገልጸዋል። ለኢዜአ ዘገባ ሳምሶን ገድሎ ነው።
በኦሮሚያ ቤኒሻንጉል ጉሙዝና ጋምቤላ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽሕፈት ቤት አዘጋጅነት በግጭት አፍታትና ተፈናቃዮችን መልሶ ማቋቋም በሚቻልበት ዙሪያ የኦሮሚያና ቤኒሻንጉል ጉሙዝ ክልል አመራሮች፣ አጎራባች የዞንና ወረዳ የስራ ኃላፊዎች እንዲሁም የጸጥታ አካላት የሀገር መከላከያ ሰራዊት አባላትን ያሳተፈ ውይይት በነቀምቴ ከተማ ተካሂዷል። የጽሕፈት ቤቱ ኃላፊ አቶ ፊሮምሳ ሰለሞን በአጎራባች አካባቢዎች ሰላምና ልማት እንዲጠናከር የተለያዩ ውጤታማ ተግባራት መከናወናቸውን አንስተዋል። የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊ ኮሚሽነር አራርሳ መርዳሳ በበኩላቸው በክልሎቹ የጋራ ጥረት የተወሰዱ እርምጃዎች አካባቢው ሰላም የሰፈነበትና የልማት ስራዎች እንዲቀጥሉ ምቹ ሁኔታ የፈጠረ መሆኑን ተናግረዋል። ራሳችን ኃላፊነት ተቀብለን መከላከያችን ከዚህ ወጥቶ ሌላ ስራ ሀገራዊ ጉዳይ ላይ እንዲረባረብ በክልላችን ብሎም በጎረቤት ክልሎችን ወረዳዎችንም አስተባብረን ቀሪው ጠላት እንዲደመሰስ ከህዝቡ እንዲነጠል እናደርግ። ሁለተኛ በህዝብ ስም የሚሰሩ ለዚህ ህብረተሰቡን የሚያጋጩ ኃይሎችን እናጋልጥ። ሶስተኛ ህዝባችን የሁለቱም ክልል አንድ ህዝብ ነው፣ ወደ ቀዬው እንዲመለስ እናድርግ። አስፈላጊውን ነገር እናድርግ ብለን ነው ዛሬ መድረክ የፈጠር ነው። የውይይቱ ተሳታፊዎች በበኩላቸው በአጎራባች አካባቢዎች ያለውን ሰላም በጋራ በመጠበቅ ልማትን ለማፋጠን እንዲሁም ተጀምሮ ያለውን ተፈናቃዮችን ወደ ቀያቸው የመመለስ ስራን አጠናክረው እንደሚቀጥሉም ገልጸዋል። የተጀመሩ ነገሮች ጥሩ ነው። በተለይ ደግሞ በዛሬ መድረክ ላይ ትልቅ ነገሮች፣ ትልቅ ተስፋዎች ታይቶኛል። እውነት ለመናገር ትልቅ ተስፋዎች ታይቶኛል። አምና በሰራነው ስራ ወደ ግዳያና የልሙ በዛ በኩል የነበረውን ችግር ፈተናል ማለት ነው። የቤኒሻንጉል ጉሙዝ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ኢሳም ዩሱፍ በበኩላቸው ተቀራርቦ መስራትና በየጊዜው የሚያጋጥሙ ችግሮችን በዘላቂነት መፍትሄ ለመስጠት የህግ ማስከበር ስራዎችን በተቀናጀ መልኩ መፈጸም እንደሚገባም ተናግረዋል። ከዛሬ ከአሁኑ መድረክ ጀምሮ ሲመለስ በተነሱ ጉዳዮች ላይ ምን እጄ ልስራ የሚለውን መውሰድ አለብን። በዋነኝነት የተፈናቃይ ጉዳይን በተመለከተ ትኩረት አድርገን የምንሰራው አንዱ ስለሆነ ከዚህ እንደተመለስን የተፈናቃይ የተያዙ ቤቶችን ማስለቀቅ ይኖርብናል። የተጀመረውን ሰላም ለማስቀጠል በአካባቢው የሚንቀሳቀሱ ጸረ ሰላም ኃይሎችን በጋራ መዋጋት እንደሚገባም ተጠቁሟል። ዋና ድርሻ ምንድነው? አንደኛው በአካባቢ ያለውን ተወደደም ተጠላም ይሄን የተደራጀ ኃይል ማጥፋት ነው። ሌላው መሰረተ ልማቶች እንዳይደናቀፉ ከአካባቢው የጸጥታ ኃይል ጋር በጋራ መስራት ነው። በሶስተኛ ደረጃ አሁንም እየተጓተተ ያለ ሚሊሻም ካለ ልታሰለጥኑ የምታስቡት ያንን ማደራጀትና ወደ ስራ ማስገባት ነው። በውይይት መድረኩ ላይ የሁለቱ ክልል የዞኖችና የወረዳ አመራሮች እንዲሁም የጸጥታ አካላት ተሳትፈዋል። እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ እንደቀጠለ ነው። የአፋር ባህላዊ ሕግ ማዳአ በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ማዕከል ዩኔስኮ ለማስመዝገብ እየተሰራ ስለመሆኑ የክልሉ ባህል ወጣቶችና ስፖርት ቢሮ አስታወቀ። ማዳአ የአፋር ሕዝብ ፍትህና ዳኝነት የሚሰጥበት ባህላዊ ስርዓት ሲሆን ሕዝቡ ለዘመናት ሲተዳደርበትም ቆይቷል። በአፋር አሁንም አብዛኞቹ አቤቱታዎችና ችግሮች የሚፈቱት በዚሁ ማዳአ በተሰኘ ባህላዊ የህግ ስርዓት ስለመሆኑ ቢሮ በሰጠው መግለጫ አስታውቋል። ማዳአን በዩኔስኮ ለማስመዝገብ መረጃ ለመሰነድ ያለመ ህዝባዊ ኮንፈረንስ በሰመራ ከተማ ሊካሄድ መሆኑን ቢሮው ዛሬ በሰጠው መግለጫ አስታውቋል። ቀጥለናል። በግብርና ዘርፍ የተሰማሩ የግል አልሚዎች ከፍጆታ አልፈው ለገበያ የሚውሉ ምርቶችን በማምረት ለምግብ ዋስትና መረጋገጥ ሚናቸውን እየተወጡ ነው። የግል አምራቾች በአማራ ክልል ኦሮሞ ብሔረሰብ አስተዳደር ከሚሴ ከተማ ላይ በፍራፍሬና በሌሎች የሰብል ልማት ስራዎች ተሰማርተው ውጤታማ ሆነዋል። ሳሙኤል ወርቃየው ይህ በቃ የሚቀጥለው ወር ላይ ወደ ሽያጭ ይደርሳል። አቶ ግርማ ታደሰ ይባላሉ። ትውልድና እድገታቸው በአማራ ክልል ኦሮሞ ብሔረሰብ አስተዳደር በከሚሴ ከተማ ነው። በግብርና ስራ ሰፊ ምርት አምርቶ ራሳቸውን ከመጥቀም አልፈው ለማህበረሰቡ ምርቶችን በተመጣጣኝ ዋጋ ማቅረብ ከ90 ሄክታር በላይ መሬት ላይ በግብርና ኢንቨስትመንት ላይ ተሰማርቼ እየሰራው እገኛለሁ ሲሉም ሀሳባቸውን ያነሳሉ። በመፍጨርጨር ከትንሽ ነገር ዝም ብሎ ከእንቁላል ንግድ ጋሪ ከመጫን ምን ከማለት ነው ደረስኩት። አሸዋ በማሸጥ በማመን በማለት ነው እዚህ ደረስኩት። ጀመርነው ወደ 10 ምናምን አመቱ ነው። እያመረትን እየሰራን ከዛ መሰረተ ልማቶች መጣል ጀመር። መብራት፣ ውሃ፣ መንገድ
እነዚህ ሪዘርቫየር የውሃ ታንከር እነዚህ ሁላ በሙሉ አሳክተን የተቀናጀ እርሻ አደረግ ነው። በብሔረሰብ አስተዳደሩ በደዋ ጨፋ ወረዳ በጎበያ ቀበሌ የሚገኘው የእርሻ ልማት ማሳቸው ከአትክልትና ፍራፍሬ እስከ ጥራጥሬና ሌሎችም ሰብሎችን በስፋት ያመርታሉ። የድርጅቱ ስራ አስኪያጅ አቶ መላኩ ዘገየ እንደሚያስረዱትም በዚሁ የተቀናጀ የግብርና ስራ የተለያዩ ሰብሎች የዘር ብዜትም ይከናወናል። በ90 ሄክታር መሬት ላይ ያረፈ የእርሻ ልማት ድርጅት ነው። ወደ 6 ሄክታር ሙዝ አለ። ከዛ ውጭ 3 ሄክታር ላይ ያረፈ ፓፓዬ ሪድ ሌዲ ፓፓዬ ይባላል። ሃይብሪድ ዝርያ ነው። ከዛ ውጪ የሽንኩርት ዘር ብዜት አለ፣ እንደዚሁም የቃሪያ። ከዛ ውጪ በሰብል ልማት ዘርፍ ደግሞ የመልካም ማሽላ ዘር ለክልሉ ቢያንስ በአመት እስከ 1000 ኩንታል በላይ እናቀርባለን። አቶ ግርማ የሆቴልና የነዳጅ ማደያ ባለቤትም ናቸው። እኛ ግን ከ50 ብር እስከ 60 ብር ነው የምንሸጠው እና ማህበረሰቡን እያረጋጋን ገበያውን እያረጋጋን ያለን ያለ በጣም ጥሩ ነው። ተጠቃሚ ነን ያለ ነው። ለውጥ እያመጣንበት ነው ያለ ነው። በዚሁ የእርሻ ልማትም በአሁኑ ወቅት ከ65 በላይ ወጣቶች በቋሚነት እንዲሁም ከ250 በላይ ለሚሆኑት ደግሞ በጊዜያዊነት የስራ ዕድል የተፈጠረ ሲሆን አቶ አሊ ሀሰንም የዚሁ ተጠቃሚ ናቸው። ኑሮዬን በደንብ ልጆችን እያስተማርኩ ራሴም ጥሩ ኑሮ እየኖርኩ ያለሁት ማለት ነው። ለወደፊቱ የአትክልትና ፍራፍሬ ማቀነባበሪያ ፋብሪካ ለመክፈት እንዲሁም የግብርና ምርቶችን ለውጭ ገበያ ለማቅረብ ማቀዳቸውን አቶ ግርማ የገለጹ ሲሆን ይህንን ለማሳካትም የፋይናንስ አቅርቦት ቢመቻችልን ሲሉ ጠይቀዋል። አትክልት ማቀነባበሪያ ለመክፈት ያው ከሚሴ ከተማ ላይ ቦታ ተሰጥቻለሁ። ቦታውን ተረክቤያለሁኝ። አሁን ማሽን አንጥቼ ይህን አትክልት ቫልዩ አዳርገን ወደ ገበያ ለማውጣት ነው። የብሔረሰብ አስተዳደሩ ግብርና መምሪያ ምክትል ኃላፊ አቶ ሀሰን ሰይድ ምላሽ ሲሰጡም በቅርቡ ቀጠናው የተሻለ በግብርናው ዘርፍ ኢንቨስት የሚያደርጉ ባለሀብቶች በዙሪያ ያሉ የአነስተኛ ይዞታ ያለው አርሶ አደሮችም የተሻለ እንዲሰሩ የሚያነቃቃ እንደሚሆን ተስፋ ይኖራል። በብሔረሰብ አስተዳደሩ በግብርናው ዘርፍ ከፍጆታ ባለፈ ለገበያ የሚተርፍ ምርት ለማምረት ያመች ዘንድ አልሚዎችን የማሰማራቱ ስራም ተጠናክሮ መቀጠሉ ተገልጿል። የጊቤ 3 የኃይል ማመንጫ ግድብ ባለፉት 6 ወራት በሙሉ አቅም የኤሌክትሪክ ኃይል በማመንጨት ከሀገሪቱ የኃይል ፍላጎት 18.2 ከመቶ ስለመሸፈኑ ተገለጸ። የኃይል ማመንጫ ግድቡ ታዲያ ለኢትዮጵያውያንና ለጎረቤት ሀገራት የብርሃን ምንጭ ሲሆን ከ500 በላይ ለሚልቁት ዜጎች ደግሞ የስራ ዕድልን ፈጥሯል። ተመስገን ተስፋዬ። ታላቁ የኢትዮጵያ ህዳሴ ግድብ ተመርቆ አገልግሎት ከመስጠቱ በፊት በኢትዮጵያ ደረጃ ከፍተኛ የኤሌክትሪክ ኃይል ማመንጨት አቅም ያለው ግድብ ሆኖ ሲያገለግል ቆይቷል። የጊቤ 3 ኃይል ማመንጫ ግድብ 1870 ሜጋዋት የኤሌክትሪክ ኃይል ማመንጨት አቅም ያለውን ይህንን ሀገራዊ ፕሮጀክት ከተለያዩ አካባቢዎች የተውጣጡ የሲቪል ማህበረሰብ ድርጅት አባላት ደርሰው ጎብኝተዋል። በስፍራው ካለው ነባራዊ ሁኔታና የስራ እንቅስቃሴ ጋር ተያይዞ ያዩት ነገር ኢትዮጵያ ለሀገራዊ ፕሮጀክቶች ልማት የሰጠችው ስፍራ ከፍተኛ መሆኑን የሚያመላክት ነው ብለዋል። እጅግ በጣም ደስ የሚል ትልልቅ ስራዎችን ያየሁበት ቀን ነው። እንደ ሀገር ያሉ ትልልቅ ሜጋ ፕሮጀክቶች አንዱ የሆነውን የግልገል ጊቤ 3ን በማየቴ በጣም ኩራት ይሰማኛል። እንደዚህ አይነት ሜጋ ፕሮጀክት ደግሞ በክልላችን ለሀገሪቱ ምሰሶ የሚሆን ፕሮጀክት መኖሩ በጣም ደስተኛ ነኝ። ፋይዳውም ላቅ ያለ ነው ብዬ ነው የሚገልጸው። ከዋናው የኃይል ማመንጫ ግድብ ትንሽ ራቅ ብሎ በሚገኝ አካባቢ የጊቤ 3 የኃይል ማመንጫ ውሃ ወደ ኋላ የሚተኛበት አርቲፊሻል ሐይቅ በተሰራበት አካባቢ ነው የምንገኘው። ጎብኚዎች እንግዲህ በዚህ ስፍራ ደርሶ ካዩት ነገር በተጨማሪ የመጠበቁ ስራ ለረጅም ጊዜ አገልግሎት እንዲሰጥ ከማድረግ አኳያ በስፋት ሊከናወን እንደሚገባ ተናግረዋል። በዋናነት የግሪን ሌጋሲውን እንደ ሀገር እያካሄድን ያለነውን ግሪን ሌጋሲ አጠናክረን መቀጠል አለብን ብዬ ነው ማስበው። እንግዲህ ይሄ ማመንጫው ነው፣ አሁን ያለንበት ቦታ ማመንጫው ነው። ከማመንጫው ጀምሮ እስከ ማጠራቀሚያው፣ ከማጠራቀሚያው ጀምሮ እስከ ስርጭት ቦታው ድረስ በሚሄድበት ጊዜ በኮሚኒቲ ውስጥ የሚተላለፉ መስመሮች አሉ። መጠበቅ ያለባቸው ፕሮቴክት መደረግ ያለባቸው ማህበረሰቡ መጠበቅ የሚገባቸው አካባቢዎች አሉ። እነዚያን የመጠበቅ ስራዎችን መስራት አለብን ብዬ ነው ማስበው። ይሄ የሀገር ኩራት፣ የሀገር ሀብት፣ የዜጎችም ተስፋ ነው እና ማን መስራት እንዳለበት ተረባርበን ይሄን መጠበቅ እንዳይን ብሌናችን መጠበቅ እያንዳንዱ ዜጋ ግዴታ ነው። ከኃይል ማመንጫ ግድብ የሚገኘው የኤሌክትሪክ ኃይል በኢትዮጵያ የተለያዩ አካባቢዎች ብርሃንን ከመስጠት አልፎ ለጎረቤት ሀገራት ጅቡቲ፣ ኬንያና ሱዳንን ጨምሮ መትረፍ የቻለ ትልቅ ሀብት ነው። የፕሮጀክቱ ኦፕሬሽን ማናጀር የሆኑት ኢንጂነር ደጀኔ ጉታ እንደሚናገሩት ፕሮጀክቱ በተያዘው በጀት ዓመት ባለፉት 6 ወራት በሙሉ አቅም ኃይል ማመንጨት ችሏል። በዚህም ከሀገሪቱ አጠቃላይ የኃይል አቅርቦት 18.2 ከመቶን መሸፈን ችሏል። በ2018 ባጀት ዓመት የመጀመሪያ ግማሽ ዓመት የጊቤ 3ኛ ኃይል ማመንጫ ጣቢያ የሀገሪቱን 18.2%
አመንጭቷል። ኢነርጂውን 100% አሳክቷል። በጣም ለሀገሪቷ ትልቅ የኢኮኖሚ የሚያበረክት ኃይል ማመንጫ ጣቢያ ነው። የኃይል ማመንጫ ግድቡ በአግባቡ ተጠብቆ ከቆየ ከ60 እስከ 80 ዓመት አገልግሎት እንደሚሰጥ የተመላከተ ሲሆን በአሁኑ ሰዓት ከ200 በላይ ለሚሆኑ የዘርፉ ምሁራንና ከ300 በላይ ለሚሆኑ የአካባቢው ነዋሪዎች በድምሩ ከ500 በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩ ተመላክቷል። የብሔራዊ ዲጂታል መታወቂያ ፋይዳ የዲጂታል 2030 እቅዶችን ለማሳካት ትልቅ አበርክቶ እንዳለው ባለሙያዎች ተናገሩ። የዲጂታል ፋይዳ ቴክኖሎጂ ስርዓትን በገጠሪቱ የሀገሪቱ አካባቢዎች ተደራሽ ለማድረግም እየተሰራ ነው ተብሏል። ተስፋዬ ጫነኝ። ኢትዮጵያ ዓለም ከደረሰበት የቴክኖሎጂ ዘርፍ እኩል ለመራመድ በሚል የተለያዩ ስራዎችን በማከናወን ላይ ትገኛለች። ለአብነትም የሰነዶችን ማጭበርበርና ሌሎች ወንጀሎችን ለመቆጣጠር እንዲሁም ፍትሐዊ ተጠቃሚነትን ለማረጋገጥ የሚያስችለውን የዲጂታል መታወቂያ ፋይዳን ገቢራዊ ማድረግ ጀምራለች። በዚህም በባንክ ቤት፣ በፖስታ ቤቶችና በሌሎች በርካታ ተቋማት አገልግሎት ለማግኘት የብሔራዊ ዲጂታል መታወቂያ ወይም ፋይዳ ጥቅም ላይ እየዋለ ይገኛል። በዚህም የዲጂታል መታወቂያ ገቢራዊነት ብክነትን ለመቀነስና እንደ ሀገር ለተጀመሩት የዲጂታል 2025ና 2030 እቅዶችን ስኬት ትልቅ አበርክቶ እንዳለው ባለሙያዎች ይናገራሉ። የዲጂታል ኢትዮጵያ 25ም ሆነ 2030 በዋነኛነት ነዋሪዎች የሚያገኟቸውን አገልግሎቶች የተቀላጠፈ እንዲሆን ከዚያም ማለፈ ደግሞ እንደ ሀገር በኢኮኖሚ ውስጥ በፍጥነት አትርፈን መድረስ የምናስባቸውን ደረጃዎች ለማስቻል ዲጂታል ሲስተሞችን እንገነባለን። ዲጂታል ሲስተሞችን ስንገነባ ግን ምን ያስፈልጋል ማለት ነው? ነዋሪዎች መታወቅ አለባቸው። የገነባነው ሲስተም በየቦታው ስንሄድ ባንክ፣ ቴሌኮም ሴክተር ላይ፣ ትምህርት ቤት ፈጣን አገልግሎቶች ለማግኘት የገነባናቸው ዲጂታል ሲስተሞች ምን ያስፈልጋቸዋል? ዲጂታል መታወቂያዎች ያስፈልጓቸዋል። እንደሚታወቀው ፋይዳ ኢንክሉሲቭ ነው ወይም ደግሞ አካታች ነው ብለናል። እሱ አካታች መሆኑ ደግሞ ማንኛውም ዜጋ ባለው መረጃ ውስን መረጃዎችን በመጠቀም ብቻ የፋይዳ መታወቂያ እንዲኖረው ይደረጋል። የፋይዳ መታወቂያ ያለው ማለት ደግሞ መሰረታዊ የሚባሉት ልክ አካውንት እንደመክፈት ብንወስድ አንዱ ከኢኮኖሚ ጋር የሚያያዝ ነው። ስለዚህ ዜጎች በተዘዋዋሪ የዘመናዊ ኢኮኖሚ ስርዓት ተጠቃሚ የሚሆኑበት መንገድ እያመቻቸላቸው ነው ማለት ነው። የዲጂታል ቴክኖሎጂን በራስ አቅም መገንባት አስተማማኝና ቀልጣፋ ቴክኖሎጂ መሰረተ ልማትን ለመገንባት እንደሚያስችል ጠቅላይ ሚኒስትር አብይ አህመድ በቅርቡ መናገራቸው ይታወሳል። ፋይዳ ሲስተም 30 ሚሊዮን ሰው ደርሰናል አለ። 30 ሚሊዮን ማለት አፍሪካ ውስጥ ከግማሽ በላይ የአፍሪካ ሀገራት 30 ሚሊዮን ፖፑሌሽን የላቸው። በአፍሪካ ሀገራት ሳይ ብትወስድ ሙሉ 100% ፖፑሌሽኖቻቸውን በፋይዳ አስተሳስረዋል ማለት ነው። ፋይዳን ነዮዳይ ስለሰሩት ዛሬ ለዛምቢያ ማርኬት ለማቅረብ ለተለያዩ አፍሪካ ሀገር ለማቅረብ ድርድር ላይ ናቸው። ለምን? ቴክኖሎጂ ኦውን ስላደረገ። ከውጭ ስናመጣ ሲስተሙን በርቀት ይዘጉብንና እንቅስቃሴ ስለሚያግቱን አፍሪካ ውስጥ አቅም ካለ የአፍሪካን አቅም መጠቀም ይሻላል የሚል እሳቤ አሁን በጣም በርካታ ሀገራት ውስጥ እየተፈጠረ ነው ያለው። የብሔራዊ ዲጂታል መታወቂያ ስርዓት ብክነትን ከማስቀረቱም በተጨማሪ በአገልግሎት ሰጪና በደንበኞች መካከል አስተማማኝ ግንኙነት ለመፍጠር እንደሚያስችልም ተነስተዋል። ገፋ ሲልማ ምንድን ነው የሚሆነው? መረጃዎቻችን በደንብ ሲቀናጁልን ነገ ላይ እንደ ሌሎች ሀገር ላይ የምንታዘባቸው ክሬዲት ስኮሪንግ የሚባለው በተለይ በፋይናንስ ስርዓት ውስጥ ዩቲሊቲ ላይ የከፈልናቸውን ለመብራት ለውሃ የከፈልናቸውን ከቅጣት ጋር በተገናኘ ያለንን መረጃዎችን ወይ ደግሞ ፋይናንሻል ትራንዛክሽኖቻችንን የሞላናቸውን የሲም ካርድ አገልግሎቶችን ሁሉን ነገሮችን ዳታዎችን አቀናብሮ ይሄ ሰው ይሄን ያህል ብድር ማግኘት ይችላል ምንም ኮላተራል ሳይዝ እንዲል በሁሉም ተቋማቶች ውስጥ ገብቶ አቀናሽቶ ዳታዎችን አስተሳስሮ አምጥቶ ለውሳኔ ሰጪዎች የሚያቀርብ እንግዲህ ጥሩ መደላድል ወይ ደግሞ ይሄንን ሲስተም በደንብ የሚያስተሳስርልን ፋይዳ መታወቂያ ነው ማለት ነው። ፋይዳ ከስሙ መረዳት እንደምችለው ፋይዳ ማለት ጥቅም ነው አይደል? በተለያዩ ቋንቋዎች ሲተረጎም ጥቅም ከሚለው ጋር ነው የሚያያዘው። በአገልግሎት ሰጪውና በአገልግሎት ተቀባዩ ወይ በደንበኞች መካከል ትረስት መፍጠር ነው ወይ ደግሞ ትረስት ፍሬምወርክ ማለት እንችላለን። በአገልግሎት ሰጪውና በአገልግሎት ተቀባዩ ወይ በደንበኛው በኩል መተማመን መፍጠር ነው ዋና ዓላማው። ስለዚህ ደንበኞች ፋይዳ አላቸው ማለት በማንኛውም ቦታ ሲሄዱ በማንኛውም ቦታ ሲንቀሳቀሱ አገልግሎት ማግኘት የሚችሉበት ቀላል ስልት ነው። አሁን ላይ የዲጂታል ኢትዮጵያ እቅድ ሙሉ ለሙሉ ለማሳካት በርካታ ስራዎች በመከናወን ላይ መሆናቸውን የተናገሩት ባለሙያዎቹ ለአብነትም በሐረሪ ክልልም እስካሁን 31 ሚሊዮን ገደማ በላይ ዜጎች ተጠቃሚ ስለመሆናቸው አስረድተዋል። እስካሁን እድሜያቸው ከ5 ዓመት በላይ የሆኑ
የዲጂታል መታወቂያ ፋይዳን ተመዝግበው አገልግሎቱን ያገኙ ዜጎች 273,000 አካባቢ የደረሱበት ሁኔታ ነው ያለው። በሌላ በኩል ደግሞ ይህንኑ የዲጂታል ፋይዳ ቴክኖሎጂ ስርዓትን በገጠሪቱ የሀገሪቱ አካባቢዎች ተደራሽ ለማድረግም የተቀናጀ ስራ እየተከናወነ ስለመሆኑም ተገልጿል። በመጨረሻም ስፖርት በ35ኛው የአፍሪካ ዋንጫ የ2021 የዋንጫ ተፋላሚዎች የነበሩት ግብጽና ሴኔጋል ዛሬ ምሽት 2 ሰዓት ላይ የሚያደርጉት የግማሽ ፍጻሜ ጨዋታ ይጠበቃል። ሁለቱም የቀድሞ የሊቨርፑል ኮከቦች የሚያገናኘው ይሄው መርሃ ግብር ታዲያ ከወዲሁ ትኩረትን ስበዋል። ሀና ታሪኩ በሞሮኮ አስተናጋጅነት እየተካሄደ የሚገኘው 35ኛው የአፍሪካ ዋንጫ ወሳኝ ምዕራፍ ላይ ደርሰዋል። ዛሬ ምሽት 2 ሰዓት ላይ በስታዲዮ ኢባን ባቱታ ስቴዲየም የፍጻሜ ተፋላሚ ለመሆን የ7 ጊዜ አፍሪካ ዋንጫ ሻምፒዮኗ ግብጽ ከሴኔጋል ጋር የምታደርገው ጨዋታ ይጠበቃል። ግብጽና ሴኔጋል ከዚህ ቀደም በአገሪቱ ትልቅ መድረክ በሆነው የአፍሪካ ዋንጫ ሲገናኙ የዛሬ ምሽቱ ጨዋታ ለ6ኛ ጊዜ ነው። በሩብ ፍጻሜው በሆሳና ሰን የምትመራው ግብጽ ለፍጻሜ የተጠበቀችው ኮትዲቫርን፣ ሴኔጋል ደግሞ ማሊን በማሸነፍ ነው ዛሬ ምሽቱ የግማሽ ፍጻሜ የበቁት። ከዚህ ቀደም ሁለቱ ብሔራዊ ቡድኖች በሁሉም መድረክ 11 ጊዜ ሲገናኙ ሴኔጋል 5 ጊዜ በማሸነፍ የበላይ ስትሆን ግብጽ 4 ጊዜ ረታለች። በሁለት ጨዋታ ደግሞ ነጥብ ተጋርተዋል። በ2021 የአፍሪካ ዋንጫ ፍጻሜ በዛሬው ተጋጣሚዋ ሴኔጋል ተሸንፋ ዋንጫ ያጣችው ግብጽ በመድረኩ ለ10ኛ ጊዜ ለፍጻሜ በመድረስ የመጀመሪያው ሀገር ለመሆን ወደ ሜዳ በምትገባበት ጨዋታ ሌላ ከባድ ፈተና ይጠብቃታል። ከ4 ዓመት በፊት የደረሰባትን ሽንፈት ለመበቀል ግብጽ በነ መሐመድ ሳላ፣ ኡመር ማርሙሽን በመሳሰሉ ኮከቦች እየተመራች ወደ ሜዳ ትገባለች ተብሎ ይጠበቃል። በዛሬው ጨዋታ ሌላኛው ትኩረት የሳበው ጉዳይ በሊቨርፑል ከ2017 እስከ 2022 አብረው ያሳለፉት የመሐመድ ሳላና የሴዶ ማኒ ፍጥጫ ይጠበቃል። ግብጻዊ ኮከብ መሐመድ ሳላ ከሴኔጋል ጋር 5 ጨዋታዎችን ቢያደርግም አንድም ግብ ማስቆጠር አልቻለም። የቀድሞ የሊቨርፑልና የአሁኑ ያልናስር ተጫዋች ሴዶ ማኒ በተመሳሳይ 5 ጊዜ ግብጽን ገጥሞ 1 ግብ አስቆጥሯል። ሴኔጋል በታሪኳ ለ4ኛ ጊዜ፣ ግብጽ ደግሞ ለ10ኛ ጊዜ በዘንድሮ የሞሮኮ አፍሪካ ዋንጫ ፍጻሜ ለመገኘት ወደ ሜዳ ይገባሉ። ከ2010 የአፍሪካ ዋንጫ በኋላ በአገሪቱ ትልቅ መድረክ መንገስ የተሳናት ሰሜን አፍሪካዊቷ ሀገር ባለፉት 8 ዓመታት 2 ጊዜ ለፍጻሜ ብትደርስም የዋንጫ ባለቤት ግን መሆን አልቻለችም። የግብጽ ብሔራዊ ቡድን አሰልጣኝ ሆሳም ሐሰን የዛሬው ተጋጣሚያችን ሴኔጋል ቀላል ብሔራዊ ቡድን እንዳልሆነች እናውቃለን፣ ለእርሱም ትልቅ አክብሮት አለን፣ ነገር ግን እኛ በአእምሮ ዝግጁ ነን፣ ለጨዋታው በሚገባ ተዘጋጅተናል ሲል ሀሳቡን ሰጥቷል። በተመሳሳይ የሴኔጋል ብሔራዊ ቡድን አሰልጣኝ ፔፔታው በበኩሉ የግብጽ ብሔራዊ ቡድን ጠንካራ መሆኑን በሚገባ እናውቃለን፣ ለጨዋታውም ተዘጋጅተናል፣ የዛሬው ጨዋታን በማሸነፍ ለፍጻሜው ለመድረስ ወደ ሜዳ እንገባለን ሲል ተናግሯል። የዛሬ ምሽቱን የግማሽ ፍጻሜ በማሸነፍ ከሁለቱ ብሔራዊ ቡድኖች ማን ለእሁዱ የፍጻሜ ጨዋታ ይበቃል የሚለው ጉዳይ ዛሬ ምሽቱ 2 ሰዓት መልስ ያገኛል። የተወደዳችሁ የኢቲቪ ዜና ኢትዮጵያችንን በሁለት ምዕራፍ ለ2 ሰዓታት ወደ እናንተ ሲደርስ ቆይቶ በተመለከታችሁት መልኩ ተጠናቋል። ሮዛ መኮንን የሰለሞን ኃይለ ኢየሱስ ዳይሬክተራችን አማን በአማን አውሎናል። እውነት ዋና አዘጋጁ ብሩክ ተስፋ አብረውን ቆይቷል። የካሜራ ባለሙያዎች፣ የቴክኒክ ክፍል ተቆጣጣሪ መሐንዲሶቻችን አብረውን ቆይቷል። እናመሰግናለን ባልደረቦቻችን። ውዶች ኢቢሲን መርጣችሁ ከኛ ጋር ስለነበራችሁ አብዝቶ ነው ደስ የሚለን። በያላችሁበት ሰናይ ቀን ይሁን።